የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያት። የነቢያት ዋሻ ወይም የነቢያት መቃብር ተብሎ በአይሁዶች ዘንድ የሚታወቅ ትልቅ ዋሻ ከደብረ ዘይት ተራራ ጫፍ ላይ የሚገኝ ጥንታዊ የቀብር ቦታ ነው። ከዳዊት ከተማ ወይም ከአሮጌው ከተማ ወደ ምስራቅ ስትመለከቱ በጠዋቱ ፀሐይ ፊት ለፊት ተዘርግቶ ይታያል። አካባቢው ተፈጥሯዊ አቀማመጡ ልክ የእናቶቻችን ስጥ የተሰጣበት በሚመስል ሁኔታ ለእይታ ይማርካል። ለኢየሩሳሌም ከተማም ዋና ገጽታዋ ነው። ቦታው የደብረ ዘይት ተራራ አንዱ አካል በመሆኑ በሐዲስ ኪዳን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ምስጢራትና ስብከቶች ፈጽሞበታል። ስለ ተራራው ከዚህ በፊት የሰራሁት ቪዲዮ እንድታዩት እየጋበዝኩ ወደ ዋሻው ልመልሳችሁ። ይህ ዋሻ በመካከለኛው ዘመን በነበረው የአይሁድ ወግ መሰረት የሐጌ የዘካርያስና የሚልክያስ የቀብር ቦታ እንደሆነ ይታመናል። የመጨረሻዎቹ ሦስቱ ነቢያት ማለትም በቅዱስ መጽሐፍ ውስጥ ደቂቀ ነቢያት እያለ የሚጠራቸው ከክርስቶስ ልደት በፊት ከ6ኛው እስከ 5ኛው ክፍለ ዘመን የነበሩ እንደሆኑ በዕብራይስጥ ኢንሳይክሎፒዲያ ውስጥ ተጽፏል። ውድ ቤተሰብ እንደምን ከረማችሁ? ይሄ የሚተላለፍላችሁ ከተጓዡ ሚዲያ ነው። ኢየሩሳሌም ከተማ ትንሽ ወጣ ብሎ በደብረ ዘይት የሚገኘው የነቢያቱ መቃብር ቦታ ዛሬ እንገኛለን ማለት ነውና ይህን መቃብር ቦታ ወይ ይህን ዋሻ ቦታ 52 ያላነሱ ነቢያቶች በዚህ ቦታ ላይ እንደተቀበሩ የተለያዩ መረጃዎች ያመለክታሉ። እንደዚሁም ደግሞ ክርስቲያኖች በዚህ ቦታ ላይ እየመጡ ይደበቁበትና እንደዚሁም ደግሞ መስቀል እየሰሩ ለእያንዳንዱ ክርስትና ሕይወታቸውን የሚያጸኑበትን መጽናኛቸው ቦታ አድርገውት እንደነበረ ነው ይህ ዋሻ እየተገለጸ ያለውና የበለጠ ወደ ውስጥ አብረን እንሄድ። ተከታተሉን፣ አብራችሁን ተጓዙ። አርኪኦሎጂስቶች እንደሚሉት ደግሞ የመጀመሪያዎቹ ሶስቱን የቀብር ክፍሎች በመጀመሪያው መቶ ክፍለ ዘመን ማለትም ዓመተ ዓለም ነው በማለት ይህን ወግ ይቃረናሉ። Here we are at the tombs of the prophets, traditionally known as a place of burial for the last three prophets of the Old Testament, Zechariah, Haggai, and Malachi. But the place contains more than just the burial site of the last three prophets, because it has around 50 tombs and 3 ancient caves. For the tombs, the number of tombs existing in one location raises some question who used the tombs, either perhaps unknown prophets or the sahapas of the prophets, or the tombs were used at a later time during the Byzantine Christian era and even before the Jewish Christian time. ያም ሆነ ይህ የመቃብር ክፍሉ ከ38 በላይ የመቃብር ቦታዎችን የያዘና 2 ትላልቅ መክፈያ ዋሻ አለው ይላሉ።
The place was used as a cistern at some point, was used expanded into a temple, transformed into a burial site, and reused again as a catacomb underground church. We have crosses remaining on the wall, some Greek writing showing the Byzantine usage of the place. We have some Hebrew names. We have a damaged altar with a fresco underneath. We have other signs remaining on the wall with old Hebrew and Greek writing. ወደ ትልቁ መክፈያ ዋሻ ስትገቡ ወደ ምዕራባዊ የመቃብር ዋሻ በደረጃ ይወስዳችኋል። ይህ ማቋረጫ ዋሻ በሁለቱም በኩል በድንጋይ የታጠረ ነው። ስፋቱ ወይም ዲያሜትሩ 24 ጫማ ወይም 7.3 ሜትር ወደሚለካ ትልቅ ክብ ማዕከላዊ ቫልት ውስጥ ይገባል። ሁለተኛው ዋሻ ደግሞ 1.5 ሜትር ስፋትና 3 ሜትር ከፍታ ያለው ሁለት ትይዩ ዋሻዎች በአለቱ ውስጥ 18 ሜትር ወዳለው ዋሻ ያስኬዳል። ሶስተኛው ዋሻ ወደ ሌላው አቅጣጫ ይሄዳል። ሁሉም የተገናኙት በመስቀል ጋላሪዎች ሲሆን የውጨኛው ርዝመቱ ግን 37 ሜትር ያህል ነው። ጥናቶች እንደሚያሳዩት ውስብስብ የሆነው ይህ የመቃብር ዘይቤ ለአይሁዶች መቃብር ከዋለበት ከአንደኛው ክፍለ ዘመን ማለትም ዓመተ ዓለም ጀምሮ ነው። በቦታው የተገኙ አንዳንድ የግሪክ ጽሑፎች ዋሻው በአራተኛውና በአምስተኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ የውጭ ሀገር ክርስቲያኖችን ለመቅበር እንደገና ጥቅም ላይ እንደዋለ ይጠቁማሉ። ለዚህም ምስክር የሚሆነው በዋሻው የጎን ግድግዳዎች ላይ የግሪክ ጽሑፎች ይታያሉ። ጽሑፉ ሲተረጎም የማይሞት የሰው ፍጥረት የለምና በእግዚአብሔር ላይ እምነት ይኑረው የሚል ነው። ይህ ቅዱስ ቦታ የዕብራይስጥና የሮማይስጥ ጽሑፎችም ይገኙበታል። ቦታው ከመካከለኛው ዘመን ጀምሮ በአይሁዶች የተከበረ ስለነበረ የሚያውቁት ብቻ ሳይሆን ታሪኩን ያነበቡ ሁሉ ይጎበኙት ጀመር። በኋላም ዘመን ማለትም እንደ አውሮፓውያን አቆጣጠር በ1882 አርክማንድሪት አንቶኒን ካፖስቲን በዋሻው ውስጥ ለሩሲያ ኦርቶዶክስ ቤተክርስቲያን ሊገነባ አቀደ። ይህን በማሰቡ በዋሻው ውስጥ ለኛም ይገባናል የሚሉትና በአምልኮት ላይ በነበሩት አይሁዶች ከፍተኛ ተቃውሞ አስነሳ። ይሁን እንጂ በጊዜው የነበረው የኦቶማን ፍርድ ቤት በ1890 ቤተክርስቲያን መስራት እንደሚገባ አስገዳጅ ውሳኔ ወሰነ። ነገር ግን ሩሲያውያን በሁሉም የእምነቱ ሰዎች ተደራሽ ሆነው እንዲቆዩ እንጂ የክርስቲያን ምልክቶችና አምልኮችን ለመፈጸም አስቸጋሪ ስለነበረ በይዞታነት ቢቀበሉትም ያንን ላለማድረግ ግን ተስማምተዋል። የቅዱስ ዋሻ የሐጌ የዘካርያስና የሚልኪያስ አጽም ጨምሮ ከ52 ያላነሱ ደቀ መዛሙርት አጽም ያለበት ስፍራ በመሆኑ በአሁኑ ሰዓት የሩሲያ አባት በቦታው ላይ ቤተክርስቲያን ለመገንባት እየጣሩ የሚገኙ ቢሆንም የቱርክ መንግስት በአይሁድ ጥያቄ መሰረት የቦታውን ይዞታ ውሳኔ ሳይሰጥበት በእንጥልጥል በማቆየቱ መቃብሩና ዋሻው ከመጠበቅ ውጭ ምንም አይነት እንቅስቃሴ የለም።
welcome to our place. If you like to visit, everyone is welcome to come here, sing and pray, and invite your friends, and you feel welcome. My name is Yeremia Monkey Yeremia from the Russian Orthodox Church outside of Russia. I'm assigned to this location to take care of it and welcome people. Different messages, of course. I mean, but we are not here to teach. I'm just here to explain about the place. But if everyone comes, can benefit from one aspect of the place, the simplicity of the place, or just visiting the tombs, thinking about the dead and resurrection, or thinking about the prophecies and the fulfillment of prophecies of prophets in the person of Christ, thinking about the early church and the catacomb underground churches in the early Christian time, thinking about the tomb that we have in the center that has a very similar structure to the tomb of Christ. Many different lessons that one can learn, and each person comes also with an energy and spiritual thoughts that he could share about the place, and I myself learn from people who come here. So I do not teach anyone, but we all are touched and learn from the place and from each other. ይህ ታሪክ የነቢያት መቃብር በእስራኤል በሚል ጥንታዊ ቅርሶች ባለስልጣን ድህረ ገጽ ላይ የተገኘ ነው።